የዛሬው ትምህርታችን ሪሌሽንሺፕ ቢትዊን ኬሚስትሪ ኤንድ አዘር ናቹራል ሳይንስ። ኬሚስትሪ ከሌሎች ትምህርቶች ጋር ከሌሎች የተፈጥሮ ሳይንስ ትምህርቶች ጋር ያለው ተዛምዶ እንዴት እንደሆነ እናያለን። At the end of this section, you will be able to discuss the relationship of chemistry with physics, biology, medicine, geology and other subjects. በዚህ ሴክሽን መጨረሻ ላይ ኬሚስትሪ ከፊዚክስ፣ ከባዮሎጂ፣ ከሜዲሲን፣ ከጂኦሎጂ የአፈር ምርምር እንደገና ከሌሎች የተፈጥሮ ሳይንሶች ጋር ያለውን ተዛምዶ ልክ ይህን ሴክሽን ስንጨርስ በደንብ እናስተውላለን ማለት ነው። እስቲ በሳጥን ውስጥ ያለውን እኔ students form groups of 3 or 4 and discuss the following questions. Then present your discussion points to the class when asked by your teacher. ያው ክፍል ውስጥ ከጓደኞቻችሁ ጋር አንድ ላይ ሰብሰብ በማለት እዚህ ጋር የሁለት የተሰጡ ነጥቦች አሉ። እነዚህ ነጥቦች ተወያዩባቸው ነው የሚለው። እስቲ አንደኛው ምንድነው እንየው። Number 1, list down the subjects that are categorized under natural science. በተፈጥሮ ሳይንስ ውስጥ የሚካተቱ የትምህርት አይነቶች ምን ምን ናቸው? ፊዚክስ፣ ባዮሎጂ፣ ሜዲሲን ወይም የጤና ትምህርት፣ ጂኦሎጂ አፈርና አፈር ነክ ምርምሮች። እነዚህ ነገሮች በሙሉ በኬሚስትሪ ወይም ደግሞ በተፈጥሮ ሳይንስ ውስጥ የሚካተቱ ናቸው። ሁለተኛ in biology class you may studied about photosynthesis. Is it possible to explain photosynthesis without having the knowledge of chemical reaction? Reason out. Why? በባዮሎጂ ትምህርት ላይ ካስታወሳችሁ ፎቶሲንቴሲስ የሚባል አለ። ፎቶሲንቴሲስ ማለት ተክሎች ምግባቸውን የሚያዘጋጁበት ፕሮሰስ ነው። ይሄ ፕሮሰስ ራሱን የቻለ ኬሚካል ፕሮሰስ ነው ወይም የኬሚካል ሪአክሽን ይከናወንበታል። ተክሎች ምግባቸውን ሲያዘጋጁ ውሃ በስራቸው አማካኝነት፣ አየር ወይም ደግሞ ካርበን ዳይኦክሳይድ ኤር በግንዳቸው አማካኝነት፣ የፀሐይ ብርሃን በቅጠላቸው አማካኝነት ይወስዱና ፎቶሲንቴሲስ በሚባል ኬሚካላዊ ሪአክሽን አማካኝነት ለራሳቸው ምግብ ይሰራሉ፣ ግሉኮስ ያዘጋጃሉ። ያ ግሉኮስ እነሱን የሚያሳድጋቸው ለነሱ እንደ ምግብ ነው፣ ለእጽዋት ማለት ነው። ይሄ ግሉኮስ ያለ ኬሚካል ሪአክሽን መከናወን ይችላል? በፍጹም። ስለዚህ የኬሚስትሪን ኢንተርቬንሽን ወይም ደግሞ ኬሚስትሪ በባዮሎጂ ውስጥ እንዴት እንደሚገባ ለማሳየት ነው ማለት ነው። እዚህ ጋር ሁለተኛው ነጥብ ዝቅ ስንል ኬሚስትሪ is one branch of science. ኬሚስትሪ ማለት ያው የሳይንስ አንድ ቅርንጫፍ ነው። ሳይንስ is a process by which we learn about the natural universe by observing, testing and then generating models that explain our observations. ሳይንስ ማለት ያለንበትን የምንኖርበትን ዓለም ከባቢ ዩኒቨርስ ማለት እኛ የምንኖርበት ሰማይና ምድር አጠቃላይ ከባቢ ኤሩን ጨምሮ ማለት ነው። ሳይንስ ይህን ከባቢ ኤራችንን በሙሉ የምናጠናበት፣ የምናስተውልበት፣ እንደገና ይህንን የምንረዳበት አንድ ዘዴ
ነው ማለት ነው ሳይንስ ማለት። ቢኮዝ ዘ ፊዚካል ዩኒቨርስ ኢዝ ሶ ቫስት ዜር አር ሜኒ ዲፈረንስ ብራንችስ ኦፍ ሳይንስ። ይሄ ፊዚካል ዩኒቨርስ የምንለው አጠቃላይ ከባቢያችን ማለት ነው። ምድር፣ ሰማይ፣ እኛ የምንተነፍሰው አየር፣ በሰማይ ውስጥ ያሉ እነዚህ ከዋክብት፣ ጨረቃ ምናምን ተደምረው ፊዚካል ዩኒቨርስ እንላቸዋለን። ይህ ፊዚካል ዩኒቨርስ በጣም ሰፊ ስለሆነ ቫስት ስለሆነ እያንዳንዱን ነገር ለማስተዋል እና ለማጥናት የተለያዩ የሳይንስ ቅርንጫፎች ያስፈልጉናል። እንቀጥል። Thus, biology is the study of living things and geology is the study of rocks and the earth. ባዮሎጂ ህይወት ያላቸውን ነገሮች የምናጠናበት አንድ የሳይንስ መስክ ነው። ጂኦሎጂ ደግሞ ድንጋይና ምድርን ወይም አፈርና በአፈር ውስጥ ያሉ ነገሮችን የምናጠናበት የትምህርት ዘርፍ ነው። ፊዚክስ is a branch of science concerned with the nature and properties of matter and energy. ፊዚክስ ጋር ደግሞ ስንመጣ ያው የሳይንስ ብራንች ወይም ቅርንጫፍ ሲሆን ማተር እና ኢነርጂ የሚባለው ወይም ቁስ አካልና ኃይል የሚባሉትን ነገር በዓለማችን ላይ ቁስ አካል ምንድነው? ኃይል ምንድነው? እንዴት ነው የሚስተጋበሩት? እንዴት ነው የሚሰሩት? የሚለውን የምናይበት አንድ የሳይንስ ቅርንጫፍ ነው ማለት ነው። እዚህ ቴክስት ቡካችሁ ፊገር 1.3 ብሎ ያስቀመጠው ፒክቸር አለ። ምን ይላል? ፊገር 1.3 the relationships between natural science and chemistry የተፈጥሮ ሳይንስ እና ኬሚስትሪ ዝምድናው ብሎ ሶስት ቦል የመሰሉ ክብ ነገሮችን አስቀምጧል። እነዛ ሶስቱ ነገሮች እንዴት እንደሚዛመዱ ልክ ፊገር 1.3 የሚለው ላይ ይታያቸዋል። ትልቁ ክቡ ስዕል ኬሚስትሪ የሚል ሲሆን ሶስት ትንንሽ ክቦች በትልቁ ክብ ላይ አንድ ቦታ ይዘው ተቀምጠዋል። አንዱ ባዮሎጂ በግራ ፊዚክስ፣ ከታች ደግሞ ጂኦሎጂ ይታያል። በቀኝ ባዮሎጂ፣ በግራ ፊዚክስ፣ ከታች ጂኦሎጂ። እነዚህ ሶስቱ ነገሮች በኬሚስትሪ ውስጥ ይካተታሉ። በኬሚስትሪ ውስጥ ሲካተቱ ከኬሚስትሪ ጋር ሪሌትድ የሚያደርጋቸው ነገር ወይም ከኬሚስትሪ ጋር አንድ ላይ የሚያዛምዳቸው ስናይ ባዮሎጂ ባዮኬሚስትሪ ይባላል። ኬሚስትሪ እና ባዮሎጂ አንድ ላይ ሆነው ተቀናይተው ማለት ነው። ፊዚክስ ኬሚካል ፊዚክስ ይባላል። ኬሚስትሪ እና ፊዚክስ አንድ ላይ ተቀናይተው ማለት ነው። ጂኦሎጂ ጂኦኬሚስትሪ ይባላል። ጂኦሎጂ እና ኬሚስትሪ አንድ ላይ ተቀናጅተው። ስለዚህ ዋና ማዕከላዊ የሳይንስ ማዕከላዊ ኬሚስትሪ ሲሆን በተለያዩ ብራንቾች ግን ፊዚክስን፣ ባዮሎጂን፣ ጂኦሎጂን ሳይንስ አብሮ እያጣመረ ይሰራል ማለት ነው። እስቲ ዝቅ እንበልና እንየው። Also we divide science into different fields. There is much overlap among them. ያው ቅድም ፊገር 1.3 ብለን በፒክቸር እንዳየነው የተለያዩ ፊልዶችን አብሮ እያጣመረ ከተለያዩ ፊልዶች ጋር አንድ ላይ ይሄዳል ማለት ነው ሳይንስ የምንለው። ፎር ኤግዛምፕል some biologists and chemists work in both fields so much that their work is called biochemistry. ባዮኬሚስትሪ የሚባለው የሳይንስ ክፍል ኬሚስቶችም ባዮሎጂስቶችም የሚሰሩበት አንድ የሳይንስ ዘርፍ ነው። ባዮሎጂስቶችም ይሰሩበታል፣ ኬሚስቶችም ይሰሩበታል። የሁለቱ አንድ ላይ ጥምር ምን ይባላል? ባዮኬሚስትሪ። ሁለት አይነት የባዮሎጂን ፕሮሰስ አለው፣ የኬሚስትሪን ፕሮሰስ አለው። ሰሪዎቹ ደግሞ ባዮሎጂስቶችም
ኬሚስቶችም ይሳተፉበታል። ባዮኬሚስትሪ is the study of the chemical processes occurring in living matter። ባዮኬሚስትሪ ማለት ህይወት ባላቸው ነገሮች ውስጥ የሚከናወን የኬሚካል ፕሮሰስ ነው። ባለፈው ቶፒካችን ላይ እንዳየነው ባዮኬሚስትሪ ህይወት ባላቸው ነገሮች ውስጥ የሚከናወን ኬሚካል ፕሮሰስ፣ ለምሳሌ በእኛ በሰውነታችን ውስጥ የሚካሄዱ ብዙ ኬሚካል ፕሮሰሶች አሉ። እነዛን የሚመለከተው የትምህርት ክፍል ባዮኬሚስትሪ ይባላል። ስንቀጥል to give you a specific example, there are chemists who are working on the isolation, characterization and biological activities of medicinal plants። እዚህ ጋር ምሳሌ ለማቅረብ ያህል ኬሚስቶች አሉ። ምን ላይ የሚሰሩ? የህክምና ግብአት ወይም ደግሞ ለህክምና የሚያገለግሉ አንዳንድ እጽዋቶችን እነሱን እጽዋቶች ላይ አናሊሲስ የሚሰሩ ኬሚስቶች አሉ። እጽዋቶቹ ያው በባዮሎጂ የትምህርት ዘርፍ ውስጥ የሚካተቱ ቢሆኑም አናሊሲሱን የሚሰሩ ግን ኬሚስቶች አሉ። Similarly, geology and chemistry overlap in the field called geochemistry። ጂኦኬሚስትሪም የምንለው የጂኦሎጂ እና የኬሚስትሪ ውህድ ማለት ነው። በአፈር ምርምር ውስጥ የሚከናወኑ የተለያዩ ኬሚካል ሪያክሽኖች አሉ። እነዛን ነገሮች የሚያጠኑ ኬሚስቶች አሉ፣ ጂኦሎጂስቶች አሉ። ሳይንሱ ጂኦኬሚስትሪ ይባላል። Geochemistry is defined as the study of the processes that control the abundance, composition and distribution of chemical compounds and isotopes in geologic environments። ጂኦኬሚስትሪ የምንለው በጂኦሎጂክ ኢንቫይሮንመንት ውስጥ ያሉ በጣም ብዙ ነገሮች አሉ። ጂኦሎጂክ ኢንቫይሮንመንት የምንለው ምድርና በምድር ስር ያሉ ነገሮች፣ በአፈር ውስጥ በመሬት ውስጥ የምናገኛቸውን ነገሮች የሚዳስስ ጂኦኬሚስትሪ ይባላል ማለት ነው ሳይንሱ። በምድር ውስጥ ብዙ ለምሳሌ በአፈር ውስጥ የአፈር ምርምር ብዙ ሚኒራሎችን ብዙ ኮምፓውንዶችን ኮንሲደር ያደርጋል። ያ ጂኦኬሚስትሪ ይባላል ማለት ነው። ኬሚስትሪ ኤንድ ፊዚክስ ኦቨርላፕ ኢን ዘ ኤሪያስ ኦፍ አቶሚክ ኤንድ ስሞል ሞለኪውል ፕሮፐርቲስ። ኬሚስትሪ እና ፊዚክስ ደግሞ በአቶሚክ እና በአነስተኛ ሞለኪውል የሞለኪውሎች ጸባይ በዛ ዙሪያ ላይ አንድ ላይ በጥምር ይሰራሉ። ለምሳሌ ስለ አቶሚክ ኢነርጂ ካስታወሳችሁ ተማሪዎች አቶሚክ ኢነርጂ የምንለው አለ። አቶሚክ ኢነርጂ ማለት የአንድ ሞለኪውል በጣም ስሞለስት የምትባለው ፓርት ነች፣ የእሷ ኢነርጂ ማለት ነው። የእሷን ኢነርጂ ካልኩሌት የምናደርገው በፊዚክስ ነው። የእሷን የአተሟን ደግሞ ፕሮፐርቲ የሚያጠና ኬሚስትሪ ነው። ስለዚህ የሁለቱ የኬሚስትሪ እና የፊዚክስ ጥምረት የፊዚክስ እና የኬሚስትሪ ጥምረት የሁለቱን ሳይንስ ምንነት በደንብ እንድናውቅ ያደርገናል ማለት ነው። both of them deal with matter and energy። ስለዚህ ኬሚስትሪ እና ፊዚክስ ሲጣመሩ ቁስ አካል እና የቁስ አካል ጉልበት አቶሚክ ኢነርጂ አለ፣ እንደገና ደግሞ ማተር የምንለው አለ። የሁለቱን የሳይንስ የሁለቱን ፕሮፐርቲ በኬሚስትሪ እና በፊዚክስ ጥምረት ውስጥ እናጠናዋለን ማለት ነው። ሲቀጥል ፊዚካል ኬሚስትሪ። ፊዚካል ኬሚስትሪ ምንድን ነው? እስቲ እንየው። is a branch of chemistry concerned with the application of the techniques and theories of physics to the study of chemical system።
የፊዚክስን መሰረታዊ ህግ በኬሚካል ሲስተም ውስጥ እንዴት እንደምንተገብር የምናይበት ወይም የምናጠናበት አንድ ትምህርት ፊዚካል ኬሚስትሪ ይባላል። ኬሚካል ፊዚክስ is a subdiscipline of chemistry and physics that investigates physico-chemical phenomena using techniques from atomic and molecular physics and condensed matter physics. It is a branch of physics that studies chemical process from the point of view of physics. ያው የኬሚካል ፕሮሰስን ወይም የኬሚካል ሂደትን ፊዚክስ አንጻር የምናይበት የትምህርት ዘርፍ ኬሚካል ፊዚክስ እንለዋለን። የሆነ የኬሚካል ሂደት አለ። በዛ ኬሚካል ሂደት ውስጥ ኢነርጂ የሚባል አለ። ኢነርጂውን እንዴት ካልኩሌት እንደምናደርግ እዛ ውስጥ የፊዚክስን መሰረታዊ አንዳንድ የፊዚክስን ሳይንሶች ተግባራዊ እናደርጋለን። ይህን በአጠቃላይ ኬሚካል ፊዚክስ እንለዋለን። ኬሚስትሪ ኤንድ ሜዲሲን አር ሪሌትድ ኢን ዘ ኤሪያ ኦፍ ሜዲሲናል ኬሚስትሪ። ሜዲሲናል ኬሚስትሪ ደግሞ ያው ኬሚስትሪ ይሆንና ከኬሚስትሪ ጋር ጤና ነክ የሆኑ ነገሮች አብረው ተያይዘው የምናይበት ሳይንስ ሜዲሲናል ኬሚስትሪ እንለዋለን። ዝቅ ስንል ፊገር 1.3 shows how many of the individual fields of science are related. እያንዳንዱ የሳይንስ ፊልዶች ምን ያህል ሪሌትድ እንደሆኑ ያሳየናል። at some level all of these fields depend on the matter as they all involve stuff. Because of this, chemistry has been called the central science, linking them all together. አሁን እነዚህ ፊልዶች በሙሉ አንድ ነገር ላይ ይያያዛሉ። እነዚህ ፊልዶች በሙሉ የሚያያይዛቸው ወር የሚያገናኛቸው ኬሚስትሪ ነው። that means ሴንትራል ሳይንስ እንለዋለን ኬሚስትሪ። ፊዚክሱንም፣ ጂኦሎጂውንም፣ ባዮሎጂውንም፣ ሜዲሲኑንም አንድ ላይ የሚያጣምረው ኬሚስትሪ ነው። ሴንትራል ፓርቱ ሴንትራል ሳይንሱ ኬሚስትሪ ስለሆነ ኬሚስትሪን እንደ ሴንትራል ሳይንስ እናየውና የሌሎቹ ተዛምዶ ምን አይነት እንደሆነ እናያለን። ኤክሰርሳይዝ 1.3 አለ። እስቲ ሁለት ጥያቄዎች አሉ። እነዚህን ሁለት ጥያቄዎች አብረን እናያቸዋለን። What aspects of nature are studied in physics? በፊዚክስ ውስጥ ምን አይነት የተፈጥሮ ሂደት ነው የሚጠና? ቅድም ምን ብለናል? ፊዚክስ ስንል ፎከስ የሚያደርገው ማተር ኤንድ ኢነርጂ ነው። ማንኛውንም ቁስ አካል እና ያ ቁስ አካል የሚያወጣው ኢነርጂ ይሆናል፣ የሚያስገባው ኢነርጂ ሆል ኢነርጂው በፊዚክስ ኮንሲደር ይደረጋል። ሁለተኛው ባዮሎጂ ደግሞ የሚያጠናው የትኛውን ኢሹ ነው ወይም የትኛውን ኔቸር ነው? በቅድም ከፍ ስንል ከላይ እንዳየነው በሊቪንግ ቲንግስ ህይወት ባላቸው ነገሮች ውስጥ የሚከናወነው ነገር ህይወት ባላቸው ነገሮች ውስጥ የሚከናወኑትን ኬሚስትሪ ነክንም ሊሆን ይችላል። እነዛን ማን ያጠናቸዋል? ባዮሎጂ ያጠናቸዋል። ጂኦሎጂ ደግሞ የሚያጠናው አፈርና ምድር ነክ የሆኑ ምርምሮች፣ በምድራችን ስር ያሉ ሚኒራልስ አሉ፣ ሮክ አሉ። ሮክ ማለት ድንጋይ ማለት ነው። የተለያዩ ድንጋዮች አሉ። እነዚህን ነገሮች ያጠናል። ጂኦኬሚስትሪ ስንል
የጂኦሎጂ እና የኬሚስትሪ ጥምረት ነው። ጂኦ ኬሚስትሪ ስንል የሁለቱ ጥምረት ነው። ስለዚህ በአፈር ውስጥ በምድር ውስጥ ያለውን የኬሚስትሪ ፕሮሰስ ከጂኦሎጂ ጋር አብሮ አዋህዶ ያጠናዋል ማለት ነው። ባዮ ኬሚስትሪ ስንል ቀደም ስንማር ካስታወሳችሁ ህይወት ባላቸው ነገሮች ውስጥ የሚከናወኑ የኬሚካል ሂደቶች፣ ለምሳሌ እኛ ሰዎች ህይወት ያለን በእኛ በሰውነታችን ውስጥ የሚከናወኑ የኬሚካል ፕሮሰሶች አሉ። እንደዚህ አይነቶቹን በባዮ ኬሚስትሪ ሳይንስ ውስጥ ይዳሰሳል። ፊዚካል ኬሚስትሪ ስንል የፊዚክስን ጽንሰ ሀሳብ ከኬሚስትሪ ጋር አዋህዶ የሚያይ ማለት ነው። ለምሳሌ የአንድን አተም ኢነርጂ ያንን ኢነርጂ በፊዚክስ ካልኩሌት እናደርገዋለን። የአተሙን ፕሮፐርቲ ደግሞ ኬሚስትሪ ስለሆነ የሚመለከተው በኬሚስትሪ አናላይዝ እናደርገዋለን። እነዚህ ፊዚካል ኬሚስትሪ እንለዋለን ማለት ነው። ሁለተኛው ጥያቄ what are the regions of an overlap between chemistry and biology? ኬሚስትሪ እና ባዮሎጂ የሚጣመሩበት ቦታ ምኑ ጋር ነው? ኬሚስትሪ እና ባዮሎጂ ከሆነ ለምሳሌ ህይወት ያላቸው ነገሮች ውስጥ ምን አይነት ፕሮሰስ ይከናወናል የሚለውን ጥናት ስናጠና ኬሚስትሪ እና ባዮሎጂ የሚጣመሩበት ፖይንቱ ነው ማለት ነው። ኬሚስትሪ ኤንድ ፊዚክስ ኢነርጂ ኤንድ ማተር ቁስ አካል የምንለው ያ ቁስ አካል ኢነርጂ ሉዝ ኢነርጂ ጌን ያደርጋል። እዛ ፖይንት ላይ ፊዚክስ እና ኬሚስትሪ የሚጣመሩበት ነው ማለት ነው። ኬሚስትሪ ኤንድ ጂኦሎጂ ኬሚስትሪ እና ጂኦሎጂ ደግሞ በምድር ስር ለምሳሌ ምድር ላይ ያሉ የተለያዩ ሮኮች አሉ፣ ድንጋዮች። የነዚህን ድንጋዮች ኬሚካላዊ ፕሮፐርቲ እንደው የነዚህን ድንጋዮች ምንነት ስናይ በኬሚስትሪ እና ጂኦሎጂ ጥምረት የሚታይ ዋና ወሳኝ አይዲያ ነው ማለት ነው። የዛሬው ቶፒካችን ይሄን ይመስላል። በሚቀጥለው 1.3 the role of chemistry plays in production and in the society በሚቀጥለው የኬሚስትሪን ሚና በምርት ላይ እና በማህበረሰብ ላይ ያለውን ትልቅ ሚና እናጠናለን ማለት ነው። ለዛሬ ይበቃል።